ይህ አዋዜ ልዩ ሰበር ነው። ደመኞቹ ግዙፋን ጎረቤታሞች ህንድና ፓኪስታን ተናከሱ። የምድራችን ቁጥር 1 ወፈሰማያት ህዝብ መሪ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከትናንት በስቲያ በወዛገቢዋ ካሽሚር ግዛት የ26 ቱሪስቶችን ሕይወት የቀጠፈውን ጥቃት ፈጻሚዎች እስከ ዓለም ጥግ አድናችኋለሁ ሲሉ ተቆጡ። ሁሌም የውዝግብ ምንጭ በሆነችው ብዙሃን ሙስሊም ነዋሪዎች የህንድ ግዛት ካሽሚር የቱሪስት መናኸሪያ በሆነችው ፓሃልጋም ልዩ ስፍራ ላይ 26 ሰላማዊ ሰዎች በአሸባሪ ጥቃት ተፈጅተዋል። እንዲህ አይነት እልቂት እዚህ ቦታ ላይ ከ2000 የፈረንጆች ሚሊኒየም ወዲህ ደርሶ አያውቅም ነበረ። ይሄው በዓለም ፊት እናገራለሁ አሉ ሞዲ ስሜት በነቀነቀው ንግግራቸው። ህንድ የረሻኞቹን ማንነትና ድካ ተከታትላ እያንዳንዱን አሸባሪና የነሱን አቃፊና ደጋፊ ትመታለች ብለዋል። ህንድ እንደምትወነጅለው ከዚህ ድንበር ተሻጋሪ ደም ማፍሰስ ሽብር ጀርባ ያለችው ፓኪስታን ናት። ይህን ተከትሎም ከዚህ ቀደም ሁለቱም በተቃረጧቸው የካሽሚር ግዛቶች የተነሳ 3 ጊዜ የለየለት ጦርነት የተፈጣፈጡትና ሺህ ጦር ለሞት የገበሩት ደመኞቹ ጎረቤታሞች አንጻራዊ መልካም ግንኙነት አሁን ወይቧል። ትናንት ሮብ በዴልሂ የፓኪስታን ዲፕሎማሲ ራስ ሳኢድ አህማድ ህንድ የውጭ ጉዳይ ሚኒስቴር ተጠርተው ነበረ። ህንድ በሁለቱ ሀገራት መካከል ያለውን ድንበር ለየብስም ሆነ ለሰማይ ግንኙነት ዘግታለች። የባሰው ደግሞ በመካከላቸው የነበረውን የውሃ ድርሻ አካፋይ ስምምነት አግዳለች። የቱም የፓኪስታን ዜጋ እስካሁን በነበረው የቪዛ አልቦ ግንኙነት ስምምነት መሠረት የነበረውን ተጠቃሚነት ሰርዛለች። ዛሬ ሐሙስ የካሽሚር ፖሊስ በጥቃቱ ውስጥ በተሳታፊነት የተጠረጠሩ 3 ታዳኞችን ስም አውጥቷል። እነሱ ያሉበትን መርቶ ላሳየ ረብጣ ወሮታ እንደሚከፈለው አስታውቋል። ከ3ቱ ነፍሰ በላ ተጠርጣሪዎች ውስጥ 2ቱ ፓኪስታናዊ ናቸው። በዴልሂ የፓኪስታን ዲፕሎማሲ ራስ ከመሸ በኋላ ወደ ውጭ ጉዳይ ሚኒስቴር ድረስ መጠራታቸው ህንድ በጥቃቱ የደረሰባትን የቆሽት ብግነት ያሳያል ይላሉ ተንታኞች። ዲፕሎማቱ የተነገራቸው በኤምባሲያቸው የተሰገሰጉ የመከላከያ አማካሪዎቻቸው በሙሉ ከዚህ በኋላ ፐርሶና ነን ግራታ ተብለው መታወጃቸውንና በሳምንት ጊዜ ውስጥ ጨርቄን ማቄን ሳይሉ አገሪቱን ለቀው ውልቅ እንዲሉ የሚል ትዕዛዝ ነው። ፐርሶና ነን ግራታ በዚች አገር ውስጥ እንድትኖሩ አንፈልግም፣ ውጡልን፣ አትድረሱብን ማለት ነው። ቢሃር በሚባል ግዛታቸው የልማት ፕሮጀክቶችን ለማስጀመር ንግግር ያደረጉት ጠቅላይ ሚኒስትር ሞዲ መጀመሪያ ካሽሚር ውስጥ ለተፈጁ ዜጎቻቸው የ2 ደቂቃ የህሊና ጸሎት መርተዋል። የሀገሪቱ ብዙሃን በሆነው 800 ሚሊዮን ሂንዱ ቋንቋ የተናገሩት ሞዲ በማያሻማ ሁኔታ እናገራለሁ፣ ይህን ጥቃት የፈጸመውን ማንኛውም ሰውና ጥቃቱን ያቀዱት ሊያስቡት ከሚችሉት በላይ ዋጋ ይከፍላሉ ብለዋል። ሲቀጥሉም አዎ ያለ ጥርጥር ይከፍላሉ። እነዚህ አሸባሪዎች ያደፈጡበት ስፍራ ምንም ያህል ብጣቂ መሬት ትሆን ወደ አቧራነት እንድትለወጥ የምንወቅጥበት ሰዓት አሁን ነው ብለዋል። አያይዘውም የ1.4 ቢሊዮን ህንዳውያን ጽናትና ቁርጠኛነት የአሸባሪዎችንና የአቃፊዎቻቸውን የጀርባ አጥንት ያነኩተዋል ብለዋል። ሞዲ ንግግራቸውን ማሳረግ የፈለጉት ዓለም ሊያዳምጣቸው በሚያስችላቸው እንግሊዝኛ ቋንቋ ነበረ። ሽብር ሳይቀጣ አይታለፍም፣ ፍትሕ እንዲበየን የምንሳሳው ጉልበትና ጊዜ አይኖርም ብለዋል። ህንድ ቁጣዋ መብረጃ አላገኘም። ወታደራዊ አታሺዋን ከፓኪስታን እንደምታስወጣ ትናንት ታስታውቃለች። በኢስላማባድ ኤምባሲዋ የነበሩ ዲፕሎማቶቿ ቁጥርን ከ55 ወደ 30 እንደምትቀንስ ገልጻለች።
ዛሬም ሞዲ ከሀገሪቱ ሁሉም የተቃዋሚ ፓርቲ መሪዎች ጋር ስብሰባ ተቀምጠው መንግሥታቸው ለዚህ ጥቃት እንዴት ምላሽ እየሰጠ መሆኑን አብራርተውላቸዋል። አሸባሪዎቹ 26 ቱሪስቶች በሩምታ የፈጁባት የካሽሚር ፋላጋም ወረዳ አረንጓዴ በተሸፈኑ መስኮች፣ ተራሮችና ወንዞች የተሞላች ሌላዋ ስዊዘርላንድ የምትሰኝ መስህብ ናት። ምናልባት የሚሊዮን ሰዎች ሕይወት በልቷል ተብሎ የሚታመንበት የአገረ ህንድ ኋላ ደግሞ ፓኪስታን ወደ ተባለችው ግዛትና ህንዶና በቀረችው ግዛት መካከል ክፍፍል በተደረገበት ጊዜ አንዱ ሕዝብ ወደ ሌላው፣ ሂንዱ ወደ ህንድ፣ ሙስሊሙ ወደ ፓኪስታን ቦታ በተቀያየረበት ወቅት በ1947 በፈረንጆች ሁለቱ አገራት ካሽሚር የተሰኘችውን ግዛት አንዲት ጥንቸልን በውሻ ክራንቻዎቻቸው ነክሰው በመጓተት እንደሚቧጨቁ ሁለት የጫካ ውሾች ሁሉ ካሽሚርን ተናጠቋት፣ ለሁለት ተቋረሷት። በፓኪስታኗ መዲና ኢስላማባድ ጠቅላይ ሚኒስትር ሼህባዝ ሻሪፍ የሀገራቸውን ምላሽ ለመስጠት የደህንነት ካቢኔያቸውን አስቸኳይ ስብሰባ ጠርቷል። ሁለቱ ሀገራት በመካከላቸው የሚፈሰው ኢንዱስ ወንዝን የዓለም ባንክ ባጋፈረው ውልና ስምምነት መካፈላቸው ይታወቃል። ስምምነቱ ወንዙንና ገባሪዎቹን ለሁለት የሚሰነጥቅና የክፍፍሉን መጠን የሚቆጣጠር ነው። በቁጣ የነደደች ህንድ ይህን ስምምነት ነው ለጊዜው ያገደችውና ፓኪስታን በውሃ ጥማት ስጋት ውስጥ እንድትወርቅ ያደረገቻት። የህንዱ ውጭ ጉዳይ ሚኒስትር ቪካራም ሚላሪ የፓኪስታንን ጉሮሮ የሚያደርቀውን የውሃ ቀባ የጣሉበትን ምክንያት ሲያስረዱ ነገሮችን እስክናጣራ የሚል ነው። ህንድ የተሰማትን ንዴትና ቁጣ ፓኪስታን ላይ የሚያጋባ ስሜታዊ ቅጣት ነው። የሁለቱ ኒውክሌር ታጣቂና ገላጋይ ካልገባ በስተቀረ ወደኋላ የማይሉ እልህኛ ጎረቤቶች ግንኙነት ለወትሮም አልሰከነም ነበረ። ህንድ የካሽሚር ግዛቷ የነበራትን ከፊል ራስ ገዝነት ከቀለበሰችበት 2019 ዓ.ም ጀምሮ የሁለቱ ግንኙነት ላልቷል። ፓኪስታን የህንዱን መልእክተኛ ከኢስላማባድ ስታባረር የራሷንም ከፍተኛ ኮሚሽነር ወደ ሀገር ቤት ከጠራች በኋላ መልሳ ወደ ህንድ አላከችም። በሺህ የሚቆጠሩ ደረታቸው ላይ የጥይት መከላከያ የደረቡ ሬንጀር ለባሽና ካላሽንኮቭ ታጣቂ የህንድ ሰራዊት የጥቃቱ ሰለባና የቱሪስት መናሪያዋን ፓላጋምን ዙሪያዋን ከቧታል። ለጥቃቱ ከዚህ በፊት ብዙም የማይታወቅ ካሽሚር ተጋትሮ የተሰኘ ቡድን ኃላፊነቱን ወስዷል። ተጋትሮ በማኅበራዊ ሚዲያው ባወጣው መግለጫ ህንድ የካሽሚርን ራስ ገዝነት ሰርዛ የወደደ ሊኖርባት የሚችል ግዛት ካደረገች ወዲህ 85,000 ውጮች ጸጉረ ልውጦች በግዛቲቱ በመስፈር የህዝብ ቁጥር ስብጥር ለውጥ እያመጡ ነው ብለዋል። ይህ የማክሰኞ ጥቃት ሞዲና ሂንዱ ብሔርተኛ ፓርቲያቸው ባራቲያ ጃናታ ፓርቲ ሁሌም ሀኬት ላልተለየው የካሽሚርና ጃሙ ግዛቶች ሰላምና ብልጽግና ያመጣል ብለው በማመን የግዛቶቹን ከፊል ራስ ገዝነት አንስተው ከመሃል እንዲተዳደሩ የማድረጉ እርምጃቸው ላይ የደረሰ ትልቅ እንቅፋት ሆኖ ተቆጥሯል። አድማጮች፣ አሁን የደረሰን ዜና አለ። ፓኪስታን በህንድ ላይ የዲፕሎማሲያዊ የበቀል እርምጃ ወስዳለች። ይህም እርምጃ የአየርና የመሬት ግዛቷን መዝጋትን ያካትታል። እንደዚሁም በተለይ የኢንዱስ ወንዝን ለሁለቱ አገሮች የሚያካፍለውን ስምምነት ማገዷ ህንድን ይህ የጦርነት እርምጃ ነው ብላለች ፓኪስታን። ሁለቱ አገሮች እንደሚታወቀው በከፍተኛ ደረጃ ተያይዞ ለመጥፋት የሚያስችላቸውን በቂ የኒውክሌር ክምችትና እነሱን ጠላቶቻቸው ላይ ማድረሻ ሚሳይሎችና የጦር ጀቶችን የታጠቁ ደመኛ ጎረቤቶች ናቸው። አሁን የደረሰን ሰበር ዜና ነው አድማጮቻችን። ከዚህ ጋር በተያያዘም እንደሚታወቀው ባለፈው ማክሰኞ በካሽሚር ግዛት ውስጥ በሚገኝ አይነተኛ የቱሪስት መናኸሪያ ልዩ ወረዳ ላይ ራሱን የካሽሚር ሬዚስታንስ ብለው የሚጠራ ብዙም የማይታወቅ ተጋትሮ ቡድን ያደረሰው ቱሪስቶች ላይ የፈጸመው ርሸና 26ቶችን መግደሉን ተከትሎ
የህንድ ቁጣ እየነደደ ነው። በዛሬው ዕለት በአንድ የሀገሪቱ ግዛት የልማት ግንባታ ሊያስመርቁ የሄዱ ጠቅላይ ሚኒስትር ሞዲ ባደረጉት ንግግር እነዚህን ጥቃት ፈጻሚ አሸባሪዎች እና የነሱን አቃፊ ደጋፊ ቡድን አድኖ ለመያዝና ለመምታት እስከ ዓለም ጥግ እንሄዳለን ሲሉ ተናግረዋል። አሁን እንግዲህ እንደሰማችሁት ደግሞ ቀደም ሲል ህንድ ይህንን ጥቃት ተከትሎ ከፓኪስታን ጋር የሚያጎራብቷትን ግዛቶች የየብስ ትልልፍ የዘጋች ሲሆን እንዲሁም የአየር ክልሏን፣ አሁን ደግሞ ፓኪስታን ተመሳሳይ የራሷን እርምጃ ወስዳለች። በተለይ ደግሞ የኢንዱስ ወንዝን በተባበሩት መንግስታት በዓለም ባንክ አማካኝነት አሸማጋይነት የደረሰው ስምምነት ይህንን በሁለቱ መካከል የሚፈስ ወንዝ ሰንጥቆ የውሃ ፍሳሹን የሚያካፍል ገባሪዎቹን ለሁለቱ የሚያካፍል ነው። አሁን ይህን ስምምነት ህንድ ለጊዜው አግዳ መያዟ ፓኪስታን እጅግ እንደቆጠቆጣትና ጦርነት ከማወጅ አለየውም በማለት ማስጠንቀቂያ መስጠቷን አሁን የደረሰን ዜና ያመለክታል። ይህ አዋዜ ልዩ ነው። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ አዋዜ ልዩ ዜና በልዩ ማለት ነው።